ሰላም ጤና ይስጥልኝ። በጠዋቱ ተመልሼ የመጣሁኝ በጣም ልብ ሰባሪ ዜና በጠዋት ሰምተናል። በባለፈው እንደምታስታውሱት የኔታ ይባቤ ታሰሩ፣ እንሳሰራቸው፣ ሊቁን አሰራቸው ብለን ስንጮህ እንደነበረ የምናስታውሰው ጉዳይ ነው። ዛሬ በጠዋቱ ደግሞ የሰማነው ነገር ደግሞ ሰላም ጤና ይስጥልኝ። ውድና የተከበራችሁ የንቁሃን ሚዲያ ቤተሰቦች እንደምን አላችሁ? እንደምስቆያችሁ እኔ አለሁ እግዚአብሔር ይመስገን። ባያላችሁበት ሰላም ክርስቶስ ይብዛላችሁ። የተወደዳችሁ ወደ ቤተሰቦቻችን በድጋሚ እጅግ ሰበር አሳዛኝ በሆነ መረጃ ተመልሼ መጥቻለሁ። በዛሬው ዕለት እንግዲህ እየተሰማ ያለው ነገር ለመላው ኦርቶዶክሳውያን ትልቅ ሀዘን ነው። እውነት እላችኋለሁ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ትልቅ አሻራ ያስቀምጡት አባት ብዙ ሊቃውንት ከእግራቸው ስር ቁጭ ብለው ተምረው ዛሬ ቤተክርስቲያንን የሚያስተዳድሩ፣ የሚመሩ፣ የሚቀድሱ፣ የሚያገለግሉ አባቶችን ያፈሩ አራት አይናው አባታችን የኔታ ይባቤ ምን ገጠማቸው? እንደምታውቁት ከዚህ ቀደም ታፍነው ተወስደው እንደነበረ እናውቃለን። ሁላችንም እናስታውሳለን። ብዙ አባታችን ብዙ አቡነ አብርሃም ከላይ ከተች ብለው ከእስሩ እንዲፈቱ እንዳደረጉ እናውቃለንና ዛሬ በማለዳው የተሰማው ዜና ግን ለመላው ኦርቶዶክሳውያን እጅግ ያሳዘነ መርዶ ነው እየተሰማ ያለው። ቤተክርስቲያን ትልቅ ዋርካ አጣለች። ነፍሳቸውን ከአብርሃም ከይስሐቅ ጎን ያስቀምጥልን። የኔታ ማን ናቸው ለማታውቋቸው አንድ ቪዲዮ አሳያችኋለሁ። ከዛ መረጃውን የምንሰማ ይሆናል። በጣም እጅግ የሚያሳዝን ነገር ነው ኦርቶዶክሳን እየሰማን ያለ ነው። የኔታ ማን ናቸው የሚለውን ለማታውቋቸው ቪዲዮን ያሳያችሁ ልመለስ። ሁላችሁም አንድ ሆነን ቤተክርስቲያኒቱ ሰብስባ አንድ ያደረገችን ልጆች ነን እና እግዚአብሔር ይባርካችሁ፣ እግዚአብሔር ይቀድሳችሁ፣ እግዚአብሔር ከፈተና ይሰውረን። ሃይማኖታችን አጽንተን ምግባራችን አቅንተን የምንኖርበትን ዘመን እግዚአብሔር ይባርክልን፣ ጸሎታችንን ያሳርግልን። ምን ለምነው ልመና ሁሉ ይስማን። ጸሎት መጸለይ ነው። ወቅቱን ጠብቆ መጸለይ ጥሩ ስለሆነ ነው እና አንዳንድ ጊዜ ግርግር አንበል። ቤተ ክርስቲያን እኛን አሳድጋለች። ግርግር የላትም፣ ምንም የላትም። እኔ ስናገር ከመንበረ ጸዋቱ ይደርሳል፣ ያም ሲጸልይ ከመንበረ ጸዋቱ ይደርሳል። አሁን ደግሞ ግዴታ ደግሞ ዝም ብሎ ወሬ ማናፈስ ያ አይደለም። እኛ ቤተክርስቲያናችን ስርዓት አይደለም እና ቅዱስ ገብርኤል በዕለተ ቀኑ ያደረገውን ታምራት አማላጅነቱ ክብር ምስጋና ይግባው። ሁላችንም ደግሞ አሁን ያላችሁም ሁሎች አላችሁ። ማን ያያችሁ? እግዚአብሔር። ማን ያያችሁ? ቤተክርስቲያን። ማን ነው ጸሎታችሁን የሰማችሁ? እግዚአብሔር። እግዚአብሔርን ማመስገን ጥሩ ነው። ሁሉም እግዚአብሔርን ነው ማመስገን ያለብንና ይህን ክረምት በሰላም አሳልፎ ለብርሃነ መስቀሉ እግዚአብሔር ያደርሰን። ከኛ ተለይተው ያረፉትን ነፍሳቸውን ይማርልን፣ የተጨነቁትን ያረጋጋልን፣ የታሰሩትን ያስፈታልን። አምላካችን መድኃኒታችን ኢየሱስ ክርስቶስ ስጋውን ቆርሶ ደሙን አፍሶ የሰጠን አምላክ የተመሰገነ ይሁን። በሰላም ውለናል፣ ደግሞ በሰላም ያሳድረን። አቡነ ዘበሰማያት። መጀመሪያ አንቀጽ ላይ ቤተክርስቲያኒቱ ምን ክብር እንዳላት ይናገራል። ሁለተኛው አንቀጽ ምን ይቀበላቸው መጽሐፎች፣ ሶስተኛው አንቀጽ ስለ ጥምቀት ይናገራል። አራተኛው ስለ ኤጲስቆጶሳት፣ ስለ ጳጳሳት፣ ስለ ያለው ነገር ሁሉ ይናገራል። አሁን ቤተክርስቲያኒቱ የሚያውቋት ከአንቀጽ 1 እስከ አንቀጽ 22 ያልተጻፉ ናቸው። አሁን የሚያውቋት ቅዳሴውን ያራዝሙታል፣ ሰዓት ያደርጋል። ስማችሁ ማነሱ ይላቸው፣ መርጌታ ይላሉ። አንቀጽ የሌላቸው ዝም ብሎ ቤተክርስቲያን የሚያስተዳድሩ ስልጣን የሌላቸው ከበሮ መደብደብ ብቻ ነው ስራቸው። ፍታነ ስሜት ግን ፍታነ ግዛይ አላነሳቸው። አንቀጽ በእንተን ፍቅር ያቆናል በእንተን አጉንስ ይላል። አንቀጽ በእንተ መርጌታ የሚል ይላል። መዲናቸው የሚሉ 3 ሚስት ያላቸው 4 ሚስት ያላቸው፣ በዚያም ደግሞ ጋኔን ሳብ ነው የሚሉት የጋኔን ተላላኪዎች። ቤተክርስቲያኒቷ የምትመራው በዚህ ነው እንጂ በመጽሐፉ መምህር የምትመራ ቢሆን በሕጉ የቅዱስ ያሬድ ልጆች ቢኖሩ ቅዱስ ያሬድ ድንግል፣ ልጆቹ ግን ድንግል አይደለም። ቅዱስ ያሬድን ለምን ግንቦት 21 ቀን እንደማያከብሩት አይታወቅም። ኦርቶዶክሳውያን የኔታ ይባቤን ለማታውቋቸው እኛ አባት ናቸው።
በዛሬው እንግዲህ በጣም እጅግ የሚያሳዝን ዜና ነው እየሰማን ያለነው ኦርቶዶክሳውያን። ከዚህ ቀደም ሁላችሁም እንደምታውቁት ለዚህ ያለ ሰላማዊ ሰልፍ ተደርጎ ነበረ። ለየኔታ ይባቤ መጀመሪያ ንግግር ያደረጉበት ንግግር በዛ ዕለተ ቀን የተነገሩት ንግግር ነው። የቅርብ ጊዜ ቪዲዮ ነው። በጣም እጅግ የሚያሳዝን ነገር ነው። እስኪ ቪዲዮውን አሳይቻችሁ እንመለስ። ከዚህ ቀደም የሚታፈኑበት እና ምእመናን የኔታ ይባቤ ይፈቱልን እያሉ ድምጽ ሲሆኑ ነበር። ኦኬ ኦርቶዶክሳውያን እንደሰማችሁት ነው። የኔታ ይባቤን እንግዲህ በጣም እጅግ የሚወደዱ ቤተክርስቲያናችን ሊቃውንት ነበሩ። ይህ ሁሉ ምእመን ወጥቶ ድምጽ እየሆነ ያለው ከዚህ ቀደም የኔታ ይባቤ ታፍነው ተወስደው በታሰሩበት ሰዓት ነው። የቅርብ ጊዜ ቪዲዮ ነው። እኚህን አባት እንግዲህ በዛሬው ዕለት በድንገተኛ ህመም ምክንያት አጥተናቸዋል። እጅግ አስደንጋጭ መረጃ ለመላው ኦርቶዶክሳውያን መርዶ ተነግሯል። በጣም ያሳዝናል። በጣም ያሳዝናል ሞትላቸዋል። የመረጃ አስደምጫችሁ እንመለስ። ሰላም ጤና ይስጥልኝ። በጠዋቱ ተመልሼ የመጣሁኝ በጣም ልብ ሰባሪ ዜና በጠዋት ሰምተናል። በባለፈው እንደምታስታውሱት የኔታ ይባቤ ታሰሩ፣ መንግስት አሰራቸው፣ ሊቁን አሰራቸው ብለን ስንጮህ እንደነበረ የምታስታውሱት የምናስታውሰው ጉዳይ ነው። ዛሬ በጠዋቱ ደግሞ የሰማነው ነገር ደግሞ በድንገተኛ ህመም ዛሬ ጠዋት እንዳረፉ ሰምተናል። ስርዓተ ቀብራቸው ነገ በ23 እንደሆነም ተነግሯል ማለት ነው። የኔታ ይባቤ በጣም ሊቅ አራት ጉባኤ መምህር የነበሩ ናቸው። እግዚአብሔር አምላካችን ነፍሳቸውን ከቅዱሳን ጎን እንዲያኖርልን ሁላችንም እንጸልይላቸው። እጅግ አሳዛኝና ልብ ሰባሪ ዜና ነው። አራት አይና ቆሞስ የኔታ ይባቤ ከዚህ ዓለም ድካም ተለይተዋል። የኔታ ይባቤ ቤተክርስቲያን ከማትተካቸው መምህራን መካከል ዋናውና ቀዳሚው ነበሩ። የኔታ ይባቤ የትርጓሜ መጻሕፍት አቡሻህር፣ ፍትሐ ነገሥትና የቅኔ መምህር ነበሩ። እንግዲህ የኔታ ይባቤ ትናንት ወንበር ዘርግተው ሲያስተምሩ ነበሩ። ባለፉት ዘመናት ውስጥ ሰለቸኝ ደከመኝ ሳይሉ እስከ እረፍት ዕለታቸው ድረስ ደቀ መዛሙርትን ሲያፈሩ ሲያበዙና ሲያተርፉ ነበሩ። የኔታ ይባቤ እንግዲህ ትናንት ሲያስተምሩ አድረው ዛሬ ሌሊት ማረፋቸው እየተነገረ ነው። ነፍስ ይማር። እጅግ አሳዛኝ ዜና እረፍት። አራት አይና ቆሞስ አባ ይባቤ በላይ የትርጓሜ መጻሕፍት የአቡሻህር የፍትሐ ነገሥትና የቅኔ መምህር በሰሜን ጎጃም ሀገረ ስብከት የክብረ ደናግል ናዳ ቅድስት ማርያም ገዳም አበብኔት የሆኑት አራት አይናው መምህር ከዚህ ዓለም ድካም ማረፋቸው ተሰምቷል። በየኔታ ይባቤ በላይ እረፍተ ስጋ የተሰማኝን ሐዘን እየገለጽኩ ለመንፈስ ቅዱስ ልጆቻቸው ለገዳሙ መነኮሳይት መጽናናትን እንመኛለን። የቀብር ስነ ስርዓታቸውም እንግዲህ ነገ ማክሰኞ ዳር 23 2018 ዓ.ም የሚከናወን መሆኑን ለማወቅ ተችሏል። የአራት አይና የኔታ ይባቤ በረከታቸው ይድረሰን። ዛሬ ትልቅ ሰው አጠናል። አራት አይናው ቆሞስ አባ ይባቤ በላይ የትርጓሜ መጽሐፍት የፍትህ ነገሥትና የቅኔ መምህር ክብረ ደናግል ናዳ ቅድስት ማርያም ገዳም
አበምኔት የሆኑት አራት አይናው መምህር ትናንት ሲያስተምሩ ቢውሉም ዛሬ አዳሩ ከዚህ ዓለም ተለይተዋል፣ አርፈዋል። ገዳሙን የሚመራ በጉባኤ ቤቱ የሚያስተምር መምህር ፈልጉ የኔታ ይባቤ የቅርብ ጊዜ መልእክት ነበር። ምክንያቱም አገዛዙ አስሮ ከፈታቸው በኋላ እንደ በፊቱ ሙሉ ጤነኛ አልነበሩም። ዛሬም ያ ሰው በላ አገዛዝ ኃይል ቆሞስ አባ ይባቤ በላይ ይኖሩበት ወደ ነበረ ቀጠና በሌሊት ተጉዘው ማደራቸውንም ሰምተናል። የኔታ ይባቤ በላይ እረፍተ ሥጋ የተሰማንን ሐዘን እየገለጽን ለመንፈስ ቅዱስ ልጆቻቸው ለገዳሙ መነኮሳትና መነኮሳይት መጽናናትን እንመኛለን። ነፍሳቸውን በአጸደ ገነት ያኖርልን፣ ከደጋጎች ጎን ያኖርልን። ከወራት በፊት የአገዛዙ ኃይል በስር እያሰቃየው እንደነበረ ሁላችንም እናውቃለን። እጅግ አሳዛኝና ልብ ሰባሪ ዜና በጠዋቱ ተሰምቷል። የኔታ ይባቤ ሊቁ ከዚህ ዓለም በሞት ተለይተዋል። እንግዲህ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የብሉይ ኪዳን፣ የሐዲስ ኪዳን፣ የአቡሻክር እንዲሁም የጥበባት መምህር የሆኑት የኔታ ይባቤ ከዚህ ዓለም በሞት መለየታቸው ልብ ሰባሪ ዜና ሆኖ በጠዋቱ ተሰምቷል።